ስቲል ነው ማርቲኔሊ ሊበልጠው አይችልም። እንዴት ነው የሚበልጠው? ይችላል። ነገርኩህ እኮ ምስር ለቃሚ ነው የእድር ምስር ለቃሚ ነው። ሎጂክ ካልሆነ እናውራ። ተቀይሮ ገብቷል። አሁን ከሲቲ ጨዋታ ጋር ተቀይሮ ገብቶ አይደለም ፕሪሚየር ሊግ ላይ ለምን እንደማላወዳደራቸው ታውቃለህ? ራሽፎርድ የለም ፕሪሚየር ሊግ ላይ። ስለዚህ ቻምፒየንስ ሊግ ኮምፔር እናድርጋቸው። ሁለቱም እየተቀየሩ ነው የሚገቡት። ቪላ እኮ ተጫውቷል እኮ ዋን ሲዝን ቶ ፕሪሚየር ሊግ ማርቲኔሊ በተጫወተበት በ5 ዓመት ራሽፎርድ ደግሞ በ5 ዓመት ዋን ሲዝን ነው ያልነበረው። በዛ አነጻጽረው ሚኒመም አምናቶና ካቻምና በቪላ ቤት የነበረው ራሽፎርድ ከማርቲኔሊ ጋር አነጻጽረው። እሺ እኔ አንድ የኔን ሀሳብ ላዝዳላችሁ። ራሽፎርድ የድሮ ራሽፎርድ አይደለም ከማርቲኔሊ ጋር ነገርኩህ እኮ ፒኤስጂ ሚባፔ ሲሸጥ እሱን ተተኪ አድርጎ ያስቡት ነበረ። ዩናይትድም እኮ ደሞዝን እንደዚህ ያደረገለት ተጫዋቹ ፖቴንሻል ስለነበረው ነው በሰዓቱ አግሪመንት ሲያድራዝም ማለት ነው። አሁን ላይ ባለው አቋም ግን ራሽፎርድ ክለቦች የማይፈልጉት ደሞዝ መክፈል ስለማይችሉ ብቻ ሳይሆን ፖቴንሻሉ ነው የሚሰጠኝ አገልግሎትና የምከፍለው ደሞዝ ቫላንስ አያደርግም ብለው ስለሚያስቡ ተጫዋቹ ይችል ከሆነ ማርቲኔሊ ጋር ይበልጣል። ማርቲኔሊ ትቀልዳለህ። ማርቲኔሊ ይበልጣል። ማርቲኔሊ ይበልጣል በቁጥር ገብታይ። በምንድን ነው ይበልጠው? ቀላል ጥያቄ ፕሪሚየር ቀላል ጥያቄ ለስቲቭ ቀላል ጥያቄ ልጠይቅህ። ፕሪሚየር ሊግ ላይ ፕሩቭን የሆነው ከማርከስ ራሽፎርድ ከማስፈረም እና ከቤልጅየም ሊግ ገና ያላየው ነው። መቼስ አትከራከርለትም ሳታየው ከዞሊስ በ40 ሚሊዮን ፓውንድ ደሞዙን መክፈል ከቻለ ከዞሊስ እና ከራሽፎርድ አርሰናል ማንን ቢያስፈርም የተሻለ ነው? ዞሊስ ማርቲኔሊ ይበልጣል። ዞሊስ አላየውም እኮ ገና ራሽፎርድ ኦልሬዲ ፌድ አደረገ። ሊጉን አዳፕት አድርጓል ግን ፌድ ካደረገ ሊጉ ላይ ፌድ ካደረገ አዲስ ፖቴንሻል ያለው ልጅ ለምሳሌ ክቫርስኪሊያን የመለመለው ሰው ነው ይህንንም ተጫዋች የመለመለው ዞሊስን ማለት ነው። ስለዚህ ፖቴንሻል ያለው 29 አሲስት እና 22 ጎል ያለው ተጫዋች አምጥቼ ብሞክር ለእኔ የተሻለ ነው። ራሽፎርድ ፌል አድርጓል። አሁንም ቢሆን ዩናይትድ መሸጥ ይፈልጋል። ራሽፎርድም ከዩናይትድ መውጣት ይፈልጋል። ሁለቱም ኦፕሽን ስላጡ ነው የተቀመጡት አብረው እግርና እጃቸውን ይዘው ማለት ነው። ገባህ? እኔ የምልህ እሱ ነው። ከረንትሊ ነው እያወራ ያለሁት እንጂ ራሽፎርድ በጣም ሎጂክ እናውራ እኮ ነው። ሎጂክ ስናወራ ገና ላይ በሎጂክ ነገርኩህ እኮ ከቤልጅየም ሊግ መጣው ገና እንትና ኤጀንቱ ስለሆነ ይችላል እኮ የሚባልህን ንግግር እኮ አንነጋገርም እዚህ ጋር። የሮናልዶ ኤጀንት ጆርጅ ሜንዴስ ስለሆነ ከሮናልዶ እኩል እኮ እንትና የመለመለው እንትና ምናምን ከቤልጅየም ሊግ ዞሊስን ከሚያመጣ አርሰናል ማለት ፕሪሚየር ሊጉን ዶሚናንስ ማድረግ የሚፈልግ በዚህ ሰዓት ሚኒመም ለሚቀጥሉት 2-3 ዓመታት ፕሪሚየር ሊጉን ማድረግ የሚፈልግ ማንም አይነቀውም። እሱ ሌላ ቀን እናወራለን። ችግር የለውም። ዞሊስን ከቤልጅየም ሊግ ከማምጣትና እኔ አሁን ሰንላሜስን ከቤልጅየም ሊግ ከማምጣትና ዳቡ ማርቲኔዝን ከፕሪሚየር ሊግ ከማምጣት ሲባል አይ ዳቡ ማርቲኔዝ እንደ ድሮ አይደለም፣ እንደ 2022 ዓለም ዋንጫ አይደለም ምናምን እኮ አይደለም። ኦልሬዲ ለእንግሊዝ ብሔራዊ ቡድን ተጠርቶ እየተጫወተ ያለ ስለ ማርከስ ራሽፎርድ ነው ማወራ። የእንግሊዝ ብሔራዊ ቡድን ስኳዱን እኮ አይተነዋል። ዘንድሮ ለእንግሊዝ ብሔራዊ ቡድን ተጠርቶ የተጫወተ ተጫዋች ነው እያወራን ያለ ነው። ማርቲኔሊ ይበልጠዋል ያልከው ተጫዋች ማለት ነው። እሺ ማርቲኔሊ ይብለጠው። አርሰናል 40 ሚሊዮን ፓውንድ ደሞዙን መክፈል የሚችል ከሆነ ዞሊስን ከቤልጅየም ሊግ አማተር ሊግ ላይ ከአማተር ሊግ ከሚያመጣ ፕሪሚየር ሊግ ላይ ፕሮቭን ይሆናል። ከዛ ደግሞ ላሊጋ ላይ ወደ 25 ጎል ኮንትሪቢሽን ያለው ተጫዋች በባርሴሎና 25 ጎል ኮንትሪቢሽን ያለው ተጫዋች ማምጣት አይቻልም ወይ? እኔ ነገርኩህ እኮ አንተ አሁን ጋርናቾን ታጫውተዋለህ ልምድ አለው ብለህ ፕሪሚየር ሊግ ላይ አንዴ ቤላ ጥያቄ ፕሊስ አንዴ ጋርናቾ ለአርጀንቲና ተመርጧል ወይ? ለእንግሊዝ ብሔራዊ ቡድን እንግሊዝ ብሔራዊ ቡድን ትልቅ ስኳድ ያለው ብሔራዊ ቡድን ላይ ተመርጦ የመጣ ዴቪድ ለእንግሊዝ ብሔራዊ ቡድን የተመረጠው ራያ ስላልቻለ ነው ያልተመረጠው። ተመርጧል
ያልገባው ነው የምልህ። በቃ የብሔራዊ ቡድን አሰልጣኝ ከሱ የተሻሉ ስላለ ነው እንጂ ከማኝ ራያ ተመርጧል ለስፔን ብሔራዊ ቡድን ከሱ የተሻለ ተጫዋች አይደለም። ቆይ አሁን ብሽቅ አይደለም፣ ሎጂክ እያወራን ነው። አይደለም አልገባም እኮ አንዴ እኮ ነው ስለሚያናደኝ ነው። ስሙኝ አብሽር አንዴ ጥያቄ ነው የፈለኩት። የስኳድ ዴፕዝ ችግር የሌለበት የእንግሊዝ ብሔራዊ ቡድን ላይ ቋሚ የሆነው ስለማይችል ነው ወይ? ማርቲኔሊ በልጦት ነው ወይ? እሺ ማርቲኔሊ ብራዚል ተመርጧል እኮ ማርቲኔሊ ራሽፎርድ እኮ ኔይማር ሳይገባ ማርቲኔሊ ጋዜጠኛ ነው ገብተህ ማየት ምንድን ነው የምትለው? ራሽፎርድ እና ማርቲኔሊ እኩል አፒራንስ አግኝተዋል እንዴ በዓለም ዋንጫው እንዴ? እና ታዲያ ብራዚል ውስጥ ያገኝል ያም ነው ባርሴሎና የነበረው ራሽፎርድን አሁን በብሔራዊ ቡድን ኮምፔር ማለት አጣጥለው ነው። በብሔራዊ 25 ጎል ኮንትሪቢሽን ያለው ተጫዋች ቤላ ያራ ባርሴሎና ከምናወራ አንድ ቤላ አንድ ልጠይቀው ሰማኝ። ላሊጋ ላይ 25 ጎል ኮንትሪቢሽን ያለው ራሽፎርድን ማምጣት ነው የሚሻለው? ቤልጅየም ላይ ዞሊስ አሪፍ ነበረ ብለህ ማምጣት ነው። ዞሊስ አልኩህ እኮ ገግሞ እንደዛ እያለ ቤላ በዚህ ወይ ኢኮሎጂክ እያወራን መስሎኝ ነው። መብት ምርጫ ኢኮሎጂክ እኮ የነገርኩህ እንዴ 29 አሲስት እና ስፔን ላሊጋ ላይ ምርጥ ብቃቱን አሳይቷል። ራሽፎርድ በስፔን ላሊጋ አላሳየም ከሆነ እስታት ይዘና አላሳየም። እኔ እኮ አላሳየም አልካልኩም እኮ ቤላ ግን ፕሪሚየር ሊግ ላይ ፌድ ያደረገ ነፈሰበት። ልጠይቅህ ማርቲኔሊን ተውኩት እኮ ስፔን ላሊጋ ላይ አውትሻይን ያደረጉ ሁለት ተጫዋቾች ራሽፎርድ እና ዞሊስ ከሆኑ ለአርሰናል ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ልምድ ያለው ተጫዋች ስፔን ላሊጋ ላይ ደግሞ አውትሻይን ያደረገ ተጫዋች ቢያመጣ አይሻልም ወይ? ደግሞ በእሱ ሀሳብ ያልጠየቀው እሱን ልመልስልክ። ራሽፎርድ የሚባል ተጫዋች ፕሪሚየር ሊግ ላይ አይቼው ባላቅ ራሽፎርድ ነው ማመጣው ስፔን ላሊጋ ስለሚሻል ማለት። ራሽፎርድ ግን ፕሪሚየር ሊግ መጥቶ አይቼዋለሁ። በቃ ደከመ፣ ወደታች ነው እየሄደ ያለው እንጂ እያደገ አይደለም። ስለዚህ ልጨርስ እንዲ ምንድን ነው? ቆይ የምትለው ልጨርስ አትሳት ብዬ ነው እንትን ነው ልሳት መብት ጃም እየሳትከው እና ጠይቃለሁ። መረጃ እኮ ትጠይቀኛለህ። ምን አንተ ፌዴራል ፖሊስ ነህ እንዴ? ዝም ብሎ ሲወራ በመረጃ ከስፔን ላሊጋ ሄኖክ በእናትህ የቀረ ሙድ አታምጣ። አብሽር ጀምር። ስፔን ላሊጋ ራሽፎርድ የሚባል ተጫዋች እና ዞሊስ ቤልጂየም ሲጫወቱ ራሽፎርድ ከተሻለ ራሽፎርድ ነው ማመጣው ስፔን ላሊጋ ስለሚበልጥ ማለት ነው ከቤልጂየም። እኔ ግን ፖይንቴ ራሽፎርድ ስፔን ላሊጋ ከመሄዱ በፊት ፌድ ያደረገ ተጫዋች ነው። ፕሪሚየር ሊጉ ላይ አይቼዋለሁ። ለምን ለቀቃችሁት እናንተ? ሲጀመር እንደ ዩናይትድ እኮ በጣም አለኝ የሚለው ተጫዋች ነገርኩህ። እሱን ልጠይቅህ አንተ ለምን ወጣ? ቆይ ልጨርስ ሄኖክ፣ በመድኃኒዓለም ልጨርስ ከምትል እዛው ላይ የሳት ከምትሄድ እየመለስኩ ልሳት አንተ ማን ነው የምታርመኝ እንዴ? እንደዚህ ብለህ ለመስፈንጠር ነው እንዴ ሁሌ እንትን የምትለው? እየወራና እንዲ ነገርኩህ እኮ ልጨርስና እድል ሲሰጥ አንተ ታርመኛለህ። አራሚው ታርመኛለህ፣ ችግር የለም። ራሽፎርድ በፕሪሚየር ሊጉ ነገርኩህ እኮ እኔ ራሽፎርድ በኬሪየሩ አይደለም የተከራከርኩ ያለሁት ቤላ። ራሽፎርድ ማለት ነገርኩህ እኮ ቅድም ሚባፔ ፒኤስጂ ሲወጣበት 100 በላይ አቅርቦ ሊወስዱ የፈለገ ተጫዋች ነበር። በጣም አስገራሚ ተጫዋች ነው። አርሰናል ላይ ከኤሮፓ ሊግ ዩናይትድ ተንኮታኮተ 8-2 አርሰናል ሊበቀል ነው ሲባል ከዛች ታይም አንስቶ በጣም አስገራሚ ብቃት የነበረው ልጅ ነው። ነገርኩ ፒኤስጂም 100 በላይ ለማቅረብ የሚፈልገው ተጫዋች ነው። በትልቅ ክለቦች የሚፈለግ ተጫዋች ነው። ተጫዋቹ ግን ምንድን ነው ኮንትራቱን ስታድስለት ራሱ እኮ 300 ሺህ ምናምን ያደረክለት በጣም ፖቴንሻል ስላለውና ስለሚችል ዛዛ ፖይንት። እኔ ፖይንቴ ያን ራሽፎርድ አይደለም። ከረንትሊ ግን ራሽፎርድ አሁን ራሱ ዩናይትድ አይፈልጉ ኦፕሽን ስላጣ ነው። ደሞዙን ማቃለል ይፈልጋል ሸጡ። ራሽፎርድም ደግሞ ወደ ቱርክ መሄድ ስላልፈለገ ነው ቱርክ ክለቦች ይፈልጉት። እስኪ ባርሳ ናልኝ ድጋሚ ቢለው ይሄዳል። የትኛውም የተሻለ ክለብ ራሽፎርድ ይመጥነኛል የሚለው ክለብ ከመጣ ይሸጧል። ሁለቱም አልተፈላለጉም። እኔ እያልኩ ያለሁት ራሽፎርድ አሁን ባለው አቋም አርሰናል ከሚመጣ በማርቲኔሊ ቢቀጥል ይሻላል። ማርቲኔሊ አይችልም፣ በጣም ደካማ ነው። ግን ከደካሞች ደካማ ማርቲኔሊ ይሻላል። ዳዘ ፖይንት ሱ እንጂ እየሄዳችሁ ወደኋላ ራሽፎርድ እና ማርቲኔሊን ኮምፔር አታርጉ። ወደኋላ እንደማይወዳደሩ ጀስታ የምታውቅ ይመስለኛል። ጭራሽ የሚወዳደሩ አይደሉም። ኬሪየራቸው ነው ገብቶኛል። በምንም አሲስት፣ በምንም ጎል፣ በምንም ኮንትሪቢሽን የሚገናኙ አይነት ተጫዋቾች አይደሉም።
በዚህ ሰዓት ማወዳደሪያ ሊሆን የሚችለው የእያንዳንዱ ፐርፎርማንስ ነው። አንደኛ እሱ የወጣበትን ሪዝን ሳታቅ ነው እያወራ ያለው። ያ ማስረጃው ምንድነው? በፌድ አድርጎ ምናምን የሚል ማስረጃ ስላነሳ። ምክንያቱም ከማንቸስተር ዩናይትድ ከወጣ በኋላ ራሽፎርድ ወደ አስቶን ቪላ ሄዶ ነበር። አስቶን ቪላ ቤት ከሄደ በኋላ በቻምፒዮንስ ሊግ መድረክም በተጫወተባቸው ጨዋታዎችም ያሳየው ድንቅ የሆነ ፐርፎርማንስ አለ፣ በውጤት ማለት ነው፣ ከጎል ጋር ማለት ነው። ወሳኝ የሚባሉ ጨዋታዎች ላይ እነ ፒኤስጂ ላይ ሳይቀር የሚገርም ፐርፎርም ያደረገ ድንቅ ተጫዋች ነው። በማንቸስተር ዩናይትድ ቤትም ሲወጣ ራሽፎርድ ትልቁ ችግሩ አንተ የምትፈልገው ቪኒሺየስ ጁኒየር የሚያሳየው አይነት ፐርፎርማንስ ስለሚያሳይ ነው። ኦን ደ ቦል እንደፈለገ ያደርግላል። ከኳስ ውጭ ግን በጣም ችግር አለበት። በጣም ስልቹ ነው፣ ይዘናጋል። ከዛ ኢጎ አለበት፣ በጣም ይወጠራል ምናምን። ኦፍ ደ ቦል ደካማ ከሚባሉት ተጫዋቾች መካከል እሱ ነው። ኦን ደ ቦል ጎርደን ስለሚበልጠው አይደለም በዚህ ሰዓት ለምሳሌ ባርሴሎና እሱን የፈለጉበት ሪዝን ግን የባርሴሎና ያጫወት ስታይል ኦፍ ደ ቦል በጣም ቤስት የሆነ ተጫዋች ይፈልጋል። እዚህ ዓለም ዋንጫ ላይ ወደ 6 ጨዋታዎችን አድርጓል። በሁሉም የሚገርም ፐርፎርማንስ ነው ያስመለከተው። ጎልም ማስቆጠር ችሏል። በእያንዳንዱ ጨዋታዎች ድንቅ ፐርፎርማንስ አሳይቷል። ከዚያ ውጭ አንሲ ፍሊክ የሚፈልገው አይነት አጫወት አለ፣ የምናውቀው ነው። ኢቨን ላሚን ያማል ኦፍ ደ ቦል ባክ እያደረገ ቲሙን ያግዛል። ራፊኒያ የሚታወቅበት ብቃቱ ኦፍ ደ ቦል ነው። ጎርደን እያንዳንዱ አሁን ላይ ዓለማችን ላይ ካሉ ተጫዋቾች በላይ ኦፍ ደ ቦል ድንቅ ብቃቱን የሚያስመለክት ኳስ በመንጠቅ ፕሬሲንግ ላይ በጣም የተሻለ ተጫዋች ስለሆነ ከሱ ይልቅ ጎርደንን ይፈልጋሉ። ኢቨንቱዌል ደግሞ በመከላከሉ ነው ይበልጥ ቲሙን የሚፈልገው። ከሱ እንኳን ከሳካ እንኳን ማዱኬን ሲጠቀም አይታል። ስለዚህ ከራሽፎርድ ጎርደንን እየተጠቀመ ነበረ። ግን ራሽፎርድ ደግሞ ዝቅ ላሉ ቲሞች ወሳኝ ተጫዋች ስለሆነ ያን ያክል መከላከሉ አስፈላጊ ባልሆነበት ጨዋታ ራሽፎርድን ሲጠቀም ነበር። በጣም የሚችል ተጫዋች ስለሆነ ቪኒያ ተጫዋች ነው፣ ኪሊያን ምባፔ ተጫዋች ነው። ራሽፎርድ ፌል አድርጓል ለማለት ምንም አይነት ማስረጃ ምንም አይነት መረጃ የለም። አንድ ስፔን ላ ሊጋ ያለው ጎል ኮንትሪቢሽን 20 ምናምን ቻምፒዮንስ ሊግ ላይ እዚሁ መጥቶ ኒውካስትል ሜዳ ላይ ድረስ መጥቶ ያስቆጠራቸውን ጎሎች የምንዘነጋቸው አይደሉም። እያንዳንዱ እንቅስቃሴው ድንቅ የሆነ እንቅስቃሴ ነው። ራሽፎርድም ማንቸስተር ዩናይትድ የማይፈልግበት ሪዝን አንደኛ ኢጎ ነው፣ ሁለተኛ መልበሻ ክላስ በመበጠጥ ይሄ ከችሎታ ፌድ አድርጓል ማርቲኔሊ ይበልጠዋል ምናምን ከሚባል ጋር የተያያዘ ከማርቲኔሊ ጋር ጥግና ጥግ የሚደርሱ ተጫዋቾች አይደሉም። በቁጥር ማውራት እንችላለን። በምን በየሲዝኑ ማለት አሁን ደከመ በተባለበት ኦኬ ይቻላል። ንገረኝ እስኪ ና ሉጣ በምን ሚዩት አድርጌ ዝም ብዬ ሳዳመጣችሁ ታስቃላችሁ። እንደማመጥ ብዬ ነው። አሁን አንተ ምን አልክ? በአውሮፓ ሻምፒዮንስ ሊግ ራሽፎርድ ትልልቅ ጨዋታዎች ላይ ራሱ ግብ አስቆጥሯል ምናምን አልክ አይደለም? ማርቲኔሊ ባየር ሙኒክ ላይ ሪያል ማድሪድ ላይ ሻምፒዮንስ ሊግ ባለፈው ዓመት ከራሽፎርድ እና ባርሴሎና ከነበረው ራሽፎርድ እና ከማርቲኔሊ ማን ነው ብዙ ጎል ያለው? ሙሉን ጥረው እኮ አልኩ። ችግር የለውም። ስንት አለው ልንገርህ። ከፈለክ ደግሞ እኔ እነግርሃለሁ። ቁጥር ነው አለመጥራቱን ችግር የለውም። ባጠረውም ያን ያክላል 20 ምናምን 9 ምናምን ናቸው። እሺ ኬሬራ ባለፈው ዓመት አሁን ፕሪሚየር ሊግ ኮምፔር እንዳላረጋቸው ባለፈው ዓመት ፕሪሚየር ሊግ አልተጫወት በተጫወተበት ሲዝንም የተሻለ መሆኑን ማሳየው ራሽፎርድ በፕሪሚየር ሊግ ወደ 80 ምናምን 9 ጎል አለው። ያኛው በተቃራኒው 40 ምናምን ጎል። አንድ ጥያቄ ልጠይቅ እኔ እንትና ቪኒሺየስን እኮ ተቀልዳለህ ብለህ ነው የምጠራው ቁጥር ጎልማን ይበልጣል። ስማኝ እኮ አንዴ ጥያቄ ልጠይቅ እንጂ አታውቀውም። አንዴ ሄኖክ አንዴ የት ሄድክ? ቪኒሺየስን የምታመጣው ፕሪሚየር ሊግ ተጫውቶ አውትሻይን ስላደረገው ወይም ፕሪሚየር ሊግ ላይ ፕሩቭን ስለሆነ አይደለም፣ ስፔን ላሊጋ ነው። ስለዚህ ስለ ቤልጂየም ሊግ አወራኝ እኮ። ማርቲኔሊን እንኳን እንደ እግር ኳስ ተመልካች እሺ አልኩ። ማርቲኔሊ ቤስት ሊግ ሲዝኑ 2022 ምናምን ነው እኮ አይደለም። ባለፈው 14 ጨዋታ አድርጎ ሪያል ቤት አይደለም የሚጫወተው ነው እኮ ገባ ባርሴሎና። ስለዚህ ማድሪድ ከማድሪድ ተጫዋች ስትፈልግ የፕሪሚየር ሊግ ፕሩቭን ተጫዋች አይደለም ቪኒሺየስ ዝም አልኩ እኮ እነሱ ሲያወሩ ከማርቲኔሊ ጋር ያወዳድሩትም
ዞሊስ ይበልጧል። ማርቲኔሊ ትላለህ እንዴ? አይደለም ዞሊስ ይበልጧል። ልጠይቀህ፣ በቻምፒዮንስ ሊግ ስንት ጎል አስቆጠረ አምና? በሙሉ ኬሪየር ካየናቸው አንዴ እስኪ ችግር የለውም። ሄኖክ አንዴ አዳምጠኝ፣ አንዴ ግልጽ ላድርግልህ። ዞሊስ ዞሊስ አይደለም እባክህ ዞሊስ ምናምን ማለት ነው። ማርቲኔሊን እያወራሁ ለምንድን ነው መቶ በቁጥር ይበልጠዋል ራሽፎርድን ባለፈው ዓመት አልኩህ እኮ በቃ። ኦኬ ላሊጋ እና እንትን አንድ ነው ማለት ምን ማለት ነው? ቤልጅየም ፕሮ ሊግ እና ማለት ለምሳሌ ልንገርህ ቪክተር ኬሬሽ ለምሳሌ ቪኒን ይበልጠዋል ላስት ሲዝን እንዴ እሱን ቪክተር ኬሬሽ በቃ ያውራል። ጎል አስቆጠረ። ዞሊስ ቪኒን ይበልጠዋል ላስት ሲዝን በጎል ኮንትሪቢዩሽን ይበልጧል እና ዞሊስ ከቪኒ ይበልጣል እያልከን ነው ፓፓ? አዎ ይበልጣል። ባለፈው ዓመት ይበልጣል። ለምን ትከራከራላችሁ? ነው ተሰክሶ የሚታለፈው? ሰክስ አልፋለሁ። መጀመሪያ ሰርስ አወራ፣ ከዛ ሰክስ አለፍ። አይደለም በቃ ብሔርህን አስቀምጥና ጋዜጠኛነት ይብቃኝ ብለህ አስቀምጥ። ዞሊስ ቪኒን ከበለጠው ስማ ቤላ ጋዜጠኛ አይደለም ጭው ጋዜጠኛ በቁጥር ነው የሚያወራው። ጋዜጠኛ ዞሊስን ብለጠው ዞሊስ ቤልጅየም ሊግ ላይ ቪኒን ይበልጧል። ላስት ሲዝን ባለው ምን ቪኒ እኮ ማለት 18 ጌም ያላገባ ዞሊስ ከቪኒ ይበልጣል ማለት ባለፈው ዓመት ሃሎ ሶሪ ሁሌ ማነጋገር የለብንም። ባይ ዘ ዌይ አሁን ወደ ቪኒ በመሄዱ አይደለም ላይክ ምን መሰላችሁ፣ መጀመሪያ እየተወራ የነበረው ሲሪየስ ነው እያወራ የነበረው አሁንም ሲሪየስ ነው ሲያጣጥል የነበረው አሁንም ሲሪየስ ነው አይ ኖ ብታወራም እና እኛ እናልፈዋለን። እንደዚህ አይነት ሲሪየስ ሳክስ ይመስልናል። ቢያንስ እሺ ልንገርህ፣ ቪክተር ኬሬሽ ስንት ጎል አስቆጠረ? ሀሳብ በቪዲዮ እኮ ከሄኖክ ጀምረህ 5 ደቂቃ አስተንሽ። ከሄኖክ ጀምረህ እንደሱ ይሻላል። እኔ ሚውት አደረገ የራሴ ሀሳብ ከራሴ ሀሳብ አንዳንዴ ምን ይጠቅማቸዋል መሰለህ? የኔ ደቂቃ ሶስት ፒስ ነው 2-3 ደቂቃ እዛ በላይ የምለውራ ነው። ስማ ይኸውልህ አንዳንዴ ላይክ አሁን እንደዚህ ራሱ በደቂቃ ሲሆን ጀስት እቺ ፊት ለፊት የምናወራት ኮንቨርሴሽኗ ጥያቄዋ እያለፈች ትሄዳለች። ተረት እየተወራ ያልፋል ማለት ነው። ሶ ዝም ብሎ ሰው የተመቸውን እያወራ ይሄዳል። እንዲህ ፊት ለፊት ግን ስትፋጠጥ ጥሩ ይሆናል። ለመሰለህ መጀመሪያ ምን አይነት ሀሳብ ቤታችሁ አሁን የኔ ደቂቃ አይዞህ መልስ የለም። ጠየቅኩህ እንጂ ጠየቁ ፊት ለፊት ምን ያክል አገባ ማርቲኔሊ የሚል ጥያቄ ጠየቀን አይደለ? የለም ማርቲኔሊ ምን ያክል ጎል አገባ ቻምፒዮንስ ሊግ ላይ መልስ የለም። ይበልጠዋል ግን የሚል ወሬ እየሰማ ነው። ግን የሚገርማችሁ ወደ 14 ጨዋታ አድርጎ ማርቲኔሊ በአንድ ጎል ምናምን ነው ቢበልጠው ማለት ነው። አሲስት ሊኖረው ይችላል፣ ግን ከቤንች እየተነሳ ምን ያክል ጎል አስቆጠረ የሚለው ቻምፒዮንስ ሊግ ላይ ብናየው አይገናኙም። ጀለስ በጣም የተሻለ ነው በቁጥር አንሶ ማለት ነው። ላይክ ቁጥሩ ዝቅ ቢልም ማለት ነው። ሶ ራሽፎርድ ወርልድ ካፕ ላይ የሚል ሀሳብ ተነስቷል። ከእንግሊዝ ብሔራዊ ቡድንና ከብራዚል ብንመለከት ማርቲኔሊ የመግባት እድል አለው። ኢቨን ፎልስናይ ምናምን እየተጠቀሙ እና ኢጎር ቲያጎ የሄዱበት ሀገር ነው ባይደዌ ብራዚል ማለት ነው። እና የተሻለ የመግባት እድል ካለውም ሊኖረው የሚገባ የነበረው ማርቲኔሊ ነው በአንቸሎቲ ቡድን። ግን በቱዌል ቡድን ወደ 6 ጨዋታዎችን እያደረገ የነበረው የመከላከል ቡድን ላይ ጭራሽ የመከላከል አቅም ሳይኖረው ያ የመከላከል ቡድን ላይ የተሻለ የገባው ራሽፎርድ ነው። በገባባቸውም ጨዋታዎች ያው እኛ ወርልድ ካፕ ሌሊት ያየነው ሰዎች ጧጧ ሲሆን ሌሊት ያየነው ሰዎች አይተነዋል ምን ያክል አቅም እንደነበረው ማለት ነው። ሶ ራሽፎርድ የተሻለ ተጫዋች እንደሆነ ቁጥር ብናመጣ ኬሪየራቸው ጭራሽ አይገናኝም። እንግሊዝ ፕሪሚየር ሊግ በነበረበት በአንዱም ወቅት የተሻለ አይደለም ማርቲኔሊ። ምናልባት በጣም ጥሩ ሲዝን እኮ የማርቲኔሊ ያቺ ማርቲኔሊ፣ ኦዲጋርድ፣ ሳካ 22-23 ሲዝን ይመስለኛል ካልተሳሳትኩ።
አርሰናል የተፎካከረበት ሲዝን ከዚህ ውጭ ግን በእጥፍ ይበልጠዋል። እዚህ ጋር የማርቲኔሊን ቁጥር ሳሌ ነው የምነግራችሁ። በእጥፍ ይበልጠዋል ራሽፎርድ ማለት ነው ማርቲኔሊን በጎል በአሲስት በየትኛውም ቁጥር ማለት ይህን ሳላይ ሆነ ሂጅ ሳላይ ምናምን እነግርሃለሁ። እና የማይወዳደር ተጫዋች ምናምን ዝም ብሎ ወሬ ምናምን እናውራ ካልተባለ እንደዛ ነው። ከዛ ውጭ ደግሞ የቤልጅየም ፕሮ ሊግ የተሻለ ሊግ አይደለም። 5 ሊግ ውስጥ እንኳን የለም። 5 ሊግ እንኳን ፍራንስ ምናምን ቢሆን የተሻለ ሊግ አይደለም። ራሽፎርድ በስፔን ላ ሊጋ እየተቀየረ እየገባ ቤንች እየሆነ ምናምን ከ20 በላይ ጎል ኮንትሪቢሽን ነው ያለው። ማርቲኔሊ ቁጭ ሲል የሆነ መሮጥ ስትፈልጋ እንዲህ የምታስገቡ የት የምታውቀው ነው። ዞሊስ የተሻለ ተጫዋች ቢሆን ከቪኒ ፍለጋ እንደዚህ ከዛ ቪኒ መጣ ብለህ ስንት ያገባል ምናምን እያልክ ቪዲዮ ትሰራለህ? አትሰራም ነበር እኮ። የማይገናኝ ወሬ ባናወራ አሪፍ። ደቂቃ ጨርሳለሽ። ቤላ ቀጥል። እሺ ቤላ አውሪ። እሺ የምናወራው ነገር ግን ስለተደረገልን እንደው ደህና ነገር ነው። አይ ማይሆን ነገር እኮ ነው። ሳካ ላስ የዛሬ 2 ዓመት 2024-25 ራሽፎርድ ፕሪሚየር ሊጉ ላይ በነበረበት ሰዓት እንኳን ሳካ ካረገው ጎል ኮንትሪቢሽን በላይ ራሽፎርድ አድርጓል። ፓፓ አትንጫጫ እዚህ ጋር መጣ ማለት ነው። እኛ ራሽፎርድ ስለማይችል አይደለም ማንቸስተር ዩናይትድ ቦምብ ስኳድ ውስጥ የከተተው። ቦምብ ስኳድ ውስጥ የገባበት ምክንያት የአሰልጣኝ ፍላክቹዌሽን በመኖሩ ከዛ አሰልጣኙ ደግሞ ለራሱ አጫወት አልፈልጎም ስላለ እንጂ እዚህ ጋር ደሞዙን እየከፈለው ነው። ኦልሬዲ ራሽፎርድ የማንቸስተር ዩናይትድ ንብረት ሆኖ ቢጫወት ማንቸስተር ዩናይትድ ችግር የለበትም። ግን ራሽፎርድ ከሳካም በላይ ነው፣ ከሳካም በላይ ነው። አንተ ደግሞ ወርደ ከማርቲኔሊ እኔ ኳስ የምናወራ መስሎኝ እሺ ማርቲኔሊ ይበልጠዋል ብዬ እንኳን ከዞሊስ ለምን ቤልጅየም ሊግ ካረገው ጎል ኮንትሪቢሽን ወደ 51 ጎል ኮንትሪቢሽን ዞሊስ ቤልጅየም ሊግ ላይ አድርጓል። ኦኬ መቼ? ላስት ሲዝን ከሆነ ከቪኒ በላይ ጎል ኮንትሪቢሽን አለው። ስለዚህ ክርስቶስ ዞሊስ ከቪኒሽስ የሚበልጥ ከሆነ ለምን ቪኒሽስን ትልቅ ደሞዝ በአርሰናል ታሪክ በ140 ዓመት የአርሰናል ታሪክ ተከፍሎ የማይታወቀውን ደሞዝ ከፍሏለሁ ብለህ ትንጫጫለህ? ለምን? ዞሊስ ስለሚበልጥ። ኦልሬዲ ደግሞ ተጫዋቹ ያንተ ተጫዋች ሆኗል። ስለዚህ የምታወራው ነገር ክሊር አይደለም። ብሽሽቅ ከሆነ በቪዲዮ እንበሻሸቃለን። ፋክት ከሆነ ላይቭ ላይ ገብተን ፋክት እናውራ። ራሽፎርድ አርሰናል ፍሮንት ላይ ካለው በላይ ደቤስ ተጫዋች ነው። ኢቭን በአጥቂ ደረጃ አጥቂ ሆኖ እንኳን አርሰናል ካለው አጥቂ በላይ ጎል ኮንትሪቢሽን ያለው ምርጥ ተጫዋች ነው። ስፔን ላሊጋን ስታናንቀው ቤልጅየም ሊግን ቶፕ ስታደርገው በጣም ነው የምታዘበው እንደ ጋዜጠኛ። እኔ በጣም ከነገ ጀምሮ የማስብበት ነገር ጋዜጠኛ ኢዝሊ መሆን እንደምችል ነው። ማርያምን ስለ ራሽፎርድ ኳሊቲ ለማውራት ፌድ አድርጓል ፕሪሚየር ሊግ ላይ ሪሊ ብዙ ሀሰል ብዙ ሰርች ማድረግ ሲገባ እንደ ጋዜጠኛ ዋይ ራሽፎርድ ማንቸስተር ዩናይትድ ለምን አይፈልገው? ማንቸስተር ዩናይትድ ለምን ሊሸጠው ፈለገ? ፌድ ስላረገ። እንደዛ ከሆነ የምታስበው ከሆነ እኔ አዝናለሁ። የኢትዮጵያ የጋዜጠኝነት እንትን ዲስፕሊኑ ተበላሽቷል ብዬ ነው የማስበው። ብዙ ሀሰልና ሰርች አድርገ ሪያሊቲውን ለሰዎች ማዳረስ ሲገባ እዚህ ጋር መተ ደግሞ ማርቲኔሊ ይበልጣል፣ ዞሊስ ይበልጣል። ብራዘር ቶን አርሰናል ከፊት ያሉ ተጫዋቾች ከራሽፎርድ የተሻሉ አይደለም። እስቲል ነው አሁን በዚህ ሲዝን ማንቸስተር ዩናይትድ የሚቀጥል ከሆነ እርግጠኛ ስለሆንኩኝ ሁላችሁም እያወራችሁ ካላችሁት በኬሪር ማርቲኔሊ እና ራሽፎርድን በኬሪር እኔ እኮ መግቢያ ላይ ተናግሬያለሁ። ራሽፎርድ ማለት ፒኤስጂ ኪሊያን ምባፔን ሲለቀው እሱን እንደምትክ አስቦት 110 120 ሊያቀርብ የነበረ አስገራሚ ተጫዋች ነው። ኮንትራቱን ስታድስለት ራሱ 300 ምናምን ሲያደረክለት ፖቴንሻል ስላለው ነው እያወራው ያለሁት። አሁን ላይ ስላለው ማርከስ ራሽፎርድ ነው። ዛሰ ፖይንት ኬሪር እየሄዳችሁ ኮምፔር አታርጉብኝ። እኔ ያን ያክል ደደብ ሰው አይደለሁም። ማርቲኔሊ እና ራሽፎርድ በኬሪራቸው ኮምፔር ማድረግ። ሄኖክ ደግሞ ምን አለ? ሻምፒዮንስ ሊግ እና ያው ኮምፔር የምናደርጋቸው ራሽፎርድ እና ማርቲኔሊን በባለፈው ዓመት ራሽፎርድ ፕሪሚየር ሊግ ስላልተጫወተ ከማርቲኔሊ ጋር ኮምፔር አናደርገውም። ሰው ሁለቱም የተሳተፉበት ቶርናመንት ላይ ሄደን ኮምፔር እናደርጋቸው ብዬ አውሮፓ ሻምፒዮንስ ሊግ አልኩት። አውሮፓ ሻምፒዮንስ ሊግ ማን ይበልጣል ጎል ስለው ምንድን ነው የምትለው? ቁጥራዊ መረጃ አምጣ ምናምን አለና ምን አለ? ማርቲኔሊ በአንድ ጎል ይበልጣል። በቃ በለጠ። ኮከብ ጎል አግቢም ቢሆን በአንድ ጎል በለው ማለት አለቀ። ከሱ ይሻላል። ለምን በ0.5 ጎል አይበልጡም?
ይበልጠዋል። አለቀ። ይበልጠዋል። ክርክሬ እሱ ነው። ስለዚህ ከራሽፎርድ ዞሊስ ይሻላል። በቁጥር እናምናለን ትላላችኋ። በቁጥር እናምናለን ስትሉ 51 የጎል አስተዋጽኦ ያለው ተጫዋች እሱማ ከቤልጂየም ሊግ ነው የመጣው ምናምን እና ከቫቻ እኮ የመጡት ኬት ነው